ከአንቺ ጋር ረጅም ማውራት አልፈልግም፣ ጨርሻለሁ። በደንብ ግን ይሄ ጆሮሽ በደንብ እንዲያዳምጥ አድርግሽ። በደንብ አድርገሽ በደንብ ጆሮሽ ሰምቷል ብዬ አስባለሁ። አልደግመውም። ይሄንን ቃል ከአንቺ ጋር እንደዚህ ሰጣ ገባ ውስጥ አልገባም። ቀጣይ ወደ እርምጃ ነው የምገባው። ተረዳሽኝ? እዚህ ቤት ያገኘሁትን ሰው ደፋልሻለሁኝ። ከዛ ትገላገያታለሽ። ያንን ፈልገሽ ከሆነ አድርጊው። ሲቀጥል ደግሞ አሁንም ቢሆን ጥሩ ጊዜ ያሳልፍ ያለው ከአንቺ ጋር ልምከርሽ። ይሄ አውሮፓ ምናምን አይደለም። አውሮፓ እየነገርኩሽ ነው። እዚህ ኢትዮጵያ ውስጥ የሚያንቀሳቀስ ገንዘብ የለውም። ዝም ብሎ ነው ጉራውን እየነፋብሽ ያለው። ልጁን ጠንቅቄ ያውቀዋለሁ። አይጠቅምሽም። እሺ፣ እንደማይጠቅምሽ ደግሞ ምነግርሽ ጊዜ ከአንቺ ጋር ጥሩ ጊዜ ያሳልፍ ያለው ብዬ ስለማስብና የልጄ እናት ስለሆንሽ ነው። ዝም ብሎ ነው ጉራውን እየነፋብሽ ያለው። ጠንቅቄ ያውቀዋለሁ ልጁን። ተረዳሽኝ አይደለ? ስለዚህ እንዳትፎገሪ፣ ከገባሽ ማለት ነው። እንዳትፎገሪ። ምናልባት ተፎገረሽ ገብተሽ ነገር ላይ የሆነ ነገር ህይወትሽ ላይ የሆነ ነገር አይደለም አውሮፓ ኢትዮጵያ ውስጥ የሚያንቀሳቅስ ብር እንደሌለውና እንዲሁም ማይክል ጃክሰን ልጁን እንደሚያውቀው ተናገረ ማለት ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሊቱን እንግዲህ ማነጋገሪያ ሆኖ ያደረው አቤላ በፖስተው በኢንስታግራሙ ፔጅ ላይ ማለት ነው አብርሃም ወደ ውጭ ሀገር ሊሄድ ነው በማለት ብዙዎቹ የህዝቡን ሰላሙን ሲነሱት ማደራቸው ተሰማ። እነ ትክክልም እሰይልልል ወጣልን ለአዲሷ አማቻችን ቤቱን ለቆ በማለት ደስታቸውን በየቲክቶክ መንደሩ ሲገልጹ ማደራቸው ተሰማ። ታዲያ ይሄ የምትመለከቱት ከአቤል ጀርባ አንድ ሰዓቱም ቲሸርቱም ቁንጣውም እሱን የሆነና እንዲሁም ሻንጣውን ጠልጠላ አድርጎ ከአቤላ ጀርባ ያለው አብርሃም ነው በማለት ቲክቶኩንና ሶሻል ሚዲያውን ማነጋገሪያ አደረጉት። እንዴት ይሰደዳል የባላባት ልጅ፣ እንዴት ይሰደዳል የግሬስ ወዳጅ፣ መንቢዛም ቢጠና በዋስ ያድራል እንጂ ማይክል ጃክሰን እንዴት ስንት የለፋበትን ውጣ ውረድ እንዴት ማይክል ጃክሰን ጥሎ ለወሮ በላ ቤቱን ጥሎ ይጠፋል? ቀብራራው ጅንኑ ጀግና ወንድማችን ስል እኔም አስረግጬ እነግራችኋለሁ። ማይክል ጃክሰን ጆሮአቸውን እየጠመዘዘ ነው ሲያወጣቸው ያየነው ከጨበሬው እስከ ባል ተብዬው ማለት ነው። መቼም ባል አላችሁት እንጂ ውሽማ ነው። በአደባባይ ላይ አንድን የባለትዳርን ሚስት መንካት ማለት እንደ ዝሙት ይቆጠራል። ብዙዎቹ ሩታ ያመጣችውን ባል በፍጹም እንዳልፈለጉትና ለሰው ክብር እንደሌለው እንዴት ባለትዳር ቤት ይገባል? እንዴት ካሁኑ ንብረትንና የተለያዩ ነገሮቹን እንዴት ሊናገር ቻለ? የህዝቡ ጥያቄ ቢሆንም ግን የግሬስ ፋሚሊ እስካሁን የተለኮሰው እሳት አልጠፋ ብሎ ኮሜንታተርንና ዩቲዩበሮችን እያባላ ይገኛል። ግማሾቹ ሲያምኑ፣ ግማሾቹ እነ ትክክል የፈላኋ እላያቸው ላይ ሲደፋባቸው እያየን ነው እላችኋለሁ። ታዲያ አይበገሬው ማይክል ጃክሰን በጣም የሚያሳዝነው ነገር ወዴት ሀገር ሊኮበልል ነው፣ ወዴት ሀገር ሊሄድ ነው በማለት ገና ለገና ከአቤላ ጀርባ ታየ ተብሎ ይሄንን ያህል ጥሩምባ መንፋት አያስፈልግም። ወንድ ልጅ ቤቱን ለቆ አይሄድም። ወንድ ልጅ ከቤት ያለችውን ሴት ያስወጣል እንጂ ስላችሁ አስረግጬ ነው የምነግራችሁ። አብርሃም ታደሰ ሩታን ቼክም አላደርግሽ ውጭ ብትሆኝ እቤት ስለሆንሽ እንጂ ቤቴን ለቀሽ ውጪ ልጄን ትተሽ ማለቱ ቢሰማም ግን እነ ትክክል መቼም እንደማያምኑ ስለምናቅ፣ አዎ አብርሃም ቀንቶባት ነው ቀንቶ ነው ይላሉ። ምን ይቀናል በቲማቲም ሻጭና በቡታጅራ ልጅ ዲያስፖራ ብላችሁ ለሩታ ያመጣችሁላትን እኮ አየን። ለካ ወዳጅም ጥላት ይሆናሉ በማለት ሩታ ራሷን ጣል አለማረግ አድሴ ታድሴ በማለት ስሙን እያቀማጠለች ከማይክል ጃክሰን ጋር ጦርነቷን በመኖሪያ ቤቷ
መፍጠሩ ግን ትክክል አይደለም። ሴት ልጅ ረጋ ረገብ ስትል ነው የሚያምርባት እላችኋለሁ። ቢሆንም አንድ ሴት ልጅ ወደ ውጭ ሄዳ እንጂ ወንድ ልጅ እቤት አስገብታ እንዳልሆነ አስረግጬ እነግራችኋለሁ። በዛ ላይ ለካ ምነው ኩርምንታለ ምነው ዘና ፈታ ብሎ አልተቀመጠም ብዬ ብዙ ጊዜ ከራሴ ጋር እየተነጋገርኩኝ ነበረ። ታዲያ ለካስ የቀብራራው ማይክል ጃክሰን ልብስና መሆኑ ታወቀ። ያው ሱፉ የማይክል ጃክሰን ነው። መቼም የቡታጅራ ዩቱበሮች የአብርሃምን ልብስ ለብሳችሁ ጨረሳችሁት። ማይክል ጃክሰን የመጣው ቢለብስ የሄደው ቢለብስ ምንም ግድ ስለማይሰጠው ነው እንጂ አንዳንድማ አሽቃባጮች ለካ ማይክል ጃክሰን እንዴ እንደዚህ ለካ ልብስ አለው እንዴ ለካ እንደዚህ ሀብታም ነው እንዴ ቢሉም ግን ማይክል ጃክሰን ሀብታምና ዝነኛ መሆኑን ያወቃችሁት አሁን ነው ወይ? ጎርደድ ሲል አብሶ ቁንጣ አለባበሱ ማይክልዬ ብያለሁ እኮ ቁንጣ ስትለብስ ነው አንተ የምታምረው ብያለሁ። ደረስክን ነፋ አርገህ እናቴ ልክ እንዳይጥ ጆሮአቸውን ይዘህ እነ ፈረንጁንና እነ ጨበሬውን እንዲሁም አዲሱን ማስወጣትህ ታሪክ እኮ ነው። ሌሊቱን የተሰማው ታሪክ እኮ ነው ያስደመምከን እላለሁኝ። ታዲያ ሩታ ሴት ልጅ እስከሆነች ድረስ ራሷን ማስከበር አለባት ስል ከዚሁ እገልጻለሁኝ። ወንድ ልጅ እንደፈለገ ቢሄድ ያምርበታል። ሴት ልጅ ግን እቤት አንጥታ እንደዚህ ወንድን ከወንድ ማጣላት ማለት በጣም ሼም ኦን ዩ እላለሁ። ሩታ እባክሽን እነ ትክክልን እየሰማሽ ብዙ መንገድ ባትራመጂ እንደኔ መልካም ነው። አብርሃም አላጠፋም ማለቴ ሳይሆን ድብን አድርጎ አጥፍቷል። ግን ቢሆንም አንቺ ጀግና ሴት ሆነሽ ልጅሽን እያሳደግሽ ለሴቶች ማስተማሪያ እንጂ መሳለቂያ እንዳትሆኝ ይላለሁ። ላይክ፣ ሸር፣ ሰብስክራይብ